ዛሬ የምንማረው የብቸኝነት ጊዜ ነው። መቼስ ሰው ጮኝነትን ከመጀመሩ በፊት መጀመሪያ ምን ነበረ? ብቻውን ነበረ። ስለዚህ ብቸኝነትን እስቲ ትንሽ በደንብ መማር ያስፈልጋል። የብቸኝነት ጊዜን እንዴት ማሳለፍ አለብን የሚለውን በደንብ ሳናውቀው ወይም በደንብ ብቻችንን ሳንሆን ወደ ጮኝነት ከገባን ወደ ጋብቻ ከገባን ይሄን እናብራራዋለን። አይዟችሁ። ብቻውን ያልሆነ ሰው አለ። ብቻውን ሆኖ ታውቃላችሁ? ብቻውን ያልሆነ ሰው አለ። ብቻውን ሆኖ ራሱ ገና ብቻውን መሆን የሚፈልግ ሰው አለ። በደንብ ማጣጣምም ያስፈልጋል ይሄ የብቸኝነት ጊዜን። አንዳንዴ ሰዎች የብቸኝነት ጊዜን በደንብ ሳይኖሩት ያሳልፉና ካገቡ በኋላ ይፋታሉ። ምን መሆን ፈልገው? ይሄን ጊዜ በደንብ ቢጠቀሙበት ኖሮ መመለስ አይፈልጉም እና እንደው ብቸኝነት በስንት ጣዕሙ ይላሉ። ይሄ የሚያሳየው ይሄንን ህይወት በሚገባ ስላልኖሩት ነው። ስለዚህ የብቸኝነት ጊዜን መጀመሪያ እግዚአብሔር የፈጠረው አዳምና ሔዋንን እንዲጋቡ ከማድረጉ በፊት መጀመሪያ አዳም የተፈጠረው ምን ሆኖ ነው? ብቻውን ሆኖ ነው። ስለዚህ እግዚአብሔር ከጋብቻ በፊት የፈጠረው ምንነትን ነው? ብቸኝነትን ነው። ስለዚህ ስለ ብቸኝነት ህይወት በሚገባ ማየት ያስፈልጋል። አዳም በገነት ሳለ ብቻውን የነበረበት 4 ቁም ነገሮች አሉ። ብቻውን አዳም እንዴት አሳለፈ ብቸኝነቱ? አንደኛ አዳም በገነት ውስጥ ከእግዚአብሔር ጋር ነበረ። አዳም በገነት ውስጥ ከማን ጋር ነበረ? ከእግዚአብሔር ጋር ነበረ። በእግዚአብሔር ፊት ነበረ። የመጀመሪያው የብቸኝነት ጊዜው መገለጫ በእግዚአብሔር ፊት መሆኑ ነው። ሁለተኛው አዳም በገነት ሳለ ምን ይሰራ ነበር ቢባል ገነት ውስጥ ይላል። ኦሪት ዘፍጥረት ምዕራፍ 2 ላይ ልውሰዳችሁ። አዳም በኤደን ገነት ነበረ። ሁለተኛው አዳምም ከቁጥር 15 ምዕራፍ 2 ዘፍጥረት 2:15 እግዚአብሔር አምላክም ሰውን ወስዶ ያበጃት ይጠብቃት ዘንድ በኤደን ገነት አኖረው ይላል። ምን ይላት ዘንድ? ስራ ይሰራ ነበር። አዳም ገነትን ይኮተኩታት፣ ይጠብቃት፣ ያበጃጃት ስራ ይሰራ ነበር ማለት ነው። ሁለተኛው ነገር ይሄ ነው። ዘፍጥረት 2:15 ላይ ገነት ውስጥ ይሰራ ነበር። ሶስተኛ አዳም እንስሳትን ሁሉ እግዚአብሔር ወደ እርሱ ያመጣለት ነበር፣ ስም ያወጣላቸው ነበር ይላል። እንደውም ቃሉን እንዳለ ላንብብላችሁ። እግዚአብሔርም ይላል በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው ይላል። በምን ስም እንደሚጠራቸው ምን ይል ዘንድ? ያይ ዘንድ። እግዚአብሔር አዳም ስም ሲያወጣ እያየ ደስ ይለው ነበር። ይሄ ማለት ምን ማለት ነው? የፈጠረው ፍጥረት አይምሮውን ሲጠቀም እያየ እግዚአብሔር ደስ ይለዋል። ስም ማውጣት አሁን መፍጠር ነው የሚከብደው? ስም ማውጣት ነው የሚከብደው? የቱ ነው የሚከብደው? እግዚአብሔር በፈጠረው ፍጥረት ላይ ግን ስም አውጭ አደረገው። ስም አውጭነት እኮ ባለቤትነት ነው አይደለም? አሁን እኛ የሰው ልጅ ስም እናወጣለን እንችላለን? መብት ካለንም ያለን የማን ልጅ ላይ? በሰው ልጅ ስም አይወጣም። በሰው ድርጅት እንደዚህ ይሁን አንልም። ስለዚህ ስም ለማውጣት ምን መሆን ያስፈልጋል? ባለቤትነት። አሁን ሾም ያለው እስቲ እኔ የፈጠርኩትን አንተ ስም አውጣ አለው። ይሄን ለምንድን ነው በደንብ ልታዩ የሚገባው? ቅዱስ ጎርጎርዮስ ዘኑሲስ ሴንት ግሪጎሪ ኦፍ ኒሳ የሚባለው የቤተክርስቲያናችን ሊቅ ምን ይላል? እግዚአብሔር የሰው ልጅ አይምሮን ተጠቅሞ ሲፈላሰፍ ቴክኖሎጂ ሲፈጥር የሚቃወም አምላክ አይደለም። ምክንያቱም ይህንን አይምሮ የፈጠረው ምን እንዲያደርግ ነው? እንዲያስብ ነው። ስለዚህ የሚያስብ ጭንቅላት ፈጥሮ ለምን አሰበ ብሎ የሚበሳጭ አምላክ አለ። ያይ ዘንድ ደስ ይለዋል። አዳም ስም ሲያወጣ እያየ እግዚአብሔር ደስ ይለዋል። ለእንስሳት ስም ሲያወጣ ሲያይ ደስ ካለው መኪና ሲሰራ፣ መድኃኒት ሲሰራ፣ ሌላ ቴክኖሎጂ ሲሰራ እግዚአብሔር ደስ ይለዋል አይለው? ስም ከማውጣት አልፈናል አሁን አይደል? በጣም ተሻሽለን ብዙ ጥሩ ነገሮችም ሰርተናል። ደግሞ ብዙ መጥፎ ነገሮችም ሰርተናል። መጥፎ ነገር ስንሰራ ያዝናል፣ ግን ጭንቅላታችንን መጠቀማችንን እግዚአብሔር ይወደዋል። ቅዱስ ጎርጎርዮስ ጨምሮ ምን ይላል? ከፈጠራቸው ፍጥረታት ሁሉ በአካላዊ አቅሙ ደካማው የሰው ልጅ ነው። ግን ሌሎችን ሁሉ መርቶ ገዝቶ ነው የሚኖረው። እንስሳትን ሁሉ አራዊቱን ሁሉ አባረን አይደለ? እኛ ቤት ሰርተን ነው የምንኖረው። ግን በጥፍር በጉልበት በኃይል ከኛ አራዊት ይበልጣሉ አይበልጡ? ይበልጣሉ። ቅዱስ ጎርጎርዮስ ምን ይላል? ሰው አሁን ጥፍር ቢሰጠው ኖሮ በጣም ሹል ጥፍር ሰውነቱ ጸጉር ቢኖረው ኖሮ ልብስ ባይለብስ ኖሮ በጣም ጉልበተኛ ቢሆን ኖሮ አንደኛ በዚህ ጸባያችን አሁን ጥፍር ቢኖረን እንደው እርስ በርስ ተጨራርሰናል እኮ እንኳንም አልሰጠን እግዚአብሔር። ሁለተኛው ደካማ በመሆናችን ምክንያት ራሳችንን ፕሮቴክት ለማድረግ ብዙ ነገር ፈጠርን።
ራቁታችንን ስለተፈጠርን በረደን ሲበርደን ልብስ የሚባል ነገር መጣ ማለት ነው። ጭንቅላታችንን እንድናሰራው ነው እንጂ የማይሞቀን የማይበርደን ብንሆን ኖሮ ጸጉር ያለን ብንሆን ኖሮ ይሄ ሁሉ አይነት ልብስ ይመጣ ነበር? አይመጣም ነበር። እና የሰውን አይምሮ ውብ አድርጎ ስለሰራው ያንን አይምሮ እንዲጠቀም ከሌሎች ደካማ ፍጥረት አድርጎ ፈጠረው። አራዊትን አሸንፎ ገዝቶ በፊት ተስማምቶ ነበር የሚኖረው። ከውድቀት በኋላ ግን ይፈራቸዋል። ስለዚህ እነሱ ጉልበታቸውን ሲጠቀሙ እሱ ምኑን ተጠቀመ? ጭንቅላቱን ተጠቅሞ አራዊቱን አባሮ የተወሰኑትን አራዊት ደግሞ ለብቻ የሆነ ቤት ውስጥ አስቀምጦ ቅዳሜና እሑድ ልጆቹን ይዞ እየሄደ ይጎበኛል አይደል? እስቲ ገልብጣችሁ አስቡት። አሁን እንስሳ አራዊት ቢሆኑ እኛን የሚጎበኙ ሰዎችን አስቀምጠው እየመጡ ፎቶ ሲነሱ አሁን ለኛ ስንገለብጠው ነው የሚያስቀን እንጂ እንዲህ ነው እያደረግን ያለ ነው። ይህን ማድረግ የቻልነው ግን ምን ስለሰጠን ነው? አይምሮ ስለሰጠን ነው። በዙሪያው ያሉትን ስም ያወጣ ነበር ይላል። ስንት ነጥቦች አየን? አራተኛው አዳምም በገነት መካከል ተኝቶ ነበር። አዳምም በገነት መካከል ተኝቶ ነበር ይላል። ሙሉ ሐሳቡን ስናነበው አዳም በገነት እያለ ብቻውን ነበር፣ ግን የብቸኝነት ስሜት አልተሰማውም ወይም ተሰማው የሚል ነገር የለም። ምንድነው? እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደነበረ አየ። ሰው ግን ብቻውን ይሆን ዘንድ ምን አይደለም? መልካም አይደለም። ለመጀመሪያ ጊዜ ደስ ያላለው እግዚአብሔር ሰው ብቻውን መሆኑ ነው። የምትመቸውን ረዳት እንፍጠርለት አለ። ስለዚህ በአዳም ላይ በገነት ሳለ እንቅልፍ ጣለበት፣ በሰመመን ላይ አደረገው። የመጀመሪያውን አኔስቴዥያ ሰጥቶ የመጀመሪያውን ኦፕራሲዮን አደረገ ማለት ነው አይደል? ከጎኑ አጥንት ወስዶ ሔዋንን ሰራ፣ ወደ እርሷ አመጣለት፣ ሔዋን ተሰጠችው ማለት ነው። ስንት ነጥቦች አየን? 4 ነጥቦች። አንድ ክርስቲያን የብቸኝነት ህይወት እንዴት መኖር አለበት የሚለው ከመጀመሪያው ብቸኛ ሰው ከአዳም 4 ነገሮች እንማራለን ማለት ነው። አዳም የመጀመሪያ ነገሩ ምንድነው? ከአራቱ ነጥብ አንደኛው ምንድነው? ከእግዚአብሔር ጋር ነበረ። አንድ ሰው የብቸኝነት ጊዜውን ማሳለፍ ያለበት አንድ ወጣት ከማን ጋር ነው? ከእግዚአብሔር ጋር ነው። ከሔዋን ጋር ከመሆኑ በፊት አዳም ከማን ጋር ነበር? ብዙ ጊዜ ከእግዚአብሔር ጋር ሳይሆኑ ከሔዋን ጋር ይሆናል። ቀድሞ ከሔዋን ጋር የተጀመረ ወይ ደግሞ ቀድማ ከአዳም ጋር ከጀመረችው ከእግዚአብሔር ጋር ሳትሆን ብዙ ችግሮች ይፈጠራሉ። መጀመሪያ ቅድሚያ ልንሰጠው የሚገባው እንደ ክርስቲያን ከማን ጋር ያለንን ግንኙነት ነው? ከእግዚአብሔር ጋር። ይሄ ማለት መንፈሳዊ ህይወታችንም ማለት ነው። ሰው በህይወቱ ውስጥ ሌላ ሰው አጋር ከመጨመሩ በፊት መጀመሪያ ከእግዚአብሔር ጋር ያለኝ ግንኙነት ምንድነው? ስለ ሃይማኖቴ ምን አውቃለሁ? ምን ይላል እንደውም ቅዱስ ጳውሎስ ብቻውን ቢሆን የተሻለ ነው፣ ለማገልገል ራሱ እኔ ከሚያገባ ይልቅ መጀመሪያ ከእግዚአብሔር ጋር ቢሆን ይሻላል። እንደ ጳውሎስ ሐሳብማ ሰው ሁሉ እንደኔ ቢሆንና ጭራሽ ባያገባ ሁልጊዜም ብቻውን ቢሆን ደስ ይለኛል። ምክንያቱም ከሚስቱ ጋር የሆነ ሚስቱ እንዴት ደስ እንደሚያሰኛት ያስባል። ብቻውን ከሆነ ግን ቤተክርስቲያንን የእግዚአብሔርን ቤተክርስቲያን እንዴት ደስ እንደሚያሰኝ ያስባል ይላል። ያን ማድረግ ቢያቅተን ግን እስከ ጊዜው እንኳን የብቸኝነት ጊዜያችንን ከማን ጋር ማሳለፍ? ከእግዚአብሔር ጋር ማሳለፋል። ስለዚህ ወደ እጮኝነት ህይወት ያልገባ ሰው ከመግባቱ በፊት የመጀመሪያ ጥያቄው መጀመሪያ መንፈሳዊ ህይወቴ ምኑ ጋር ነው ያለው? የንስሐ ህይወቴ ምኑ ጋር ነው ያለው የሚለውን ማስቀደም ያስፈልጋል። አንደኛው ነው። ሁለተኛ አዳም ምን ያደርግ ነበር? ስለዚህ ወደ እጮኝነት ከመግባት በፊት ስራ መስራት አይቀድም? አያስፈልግም? ራስን መቻል ያስፈልጋል። አያስፈልግም? ያስፈልጋል። ሌላ ሰው ጨምሮ ከማስጨነቅ እንደው ሻይ ቡና ለማለትም እኮ ስራ ትንሽ ገቢ ያስፈልግም። ይሄን ስል አይኔ እድሜ ለቤተሰቦቼ የሞላቸው የተረፋቸው ናቸው፣ የኪስ ገንዘብ አለኝ፣ ስራ መስራት አያስፈልገኝም ማለት አትችልም። ምክንያቱም የፈለገ የሀብታም ልጅ ብትሆን የፈለገ የድሎት ኑሮ ውስጥ ብትኖር ገነት ውስጥ ነው የምትኖረው ነው እንዴ? አዳም ስራ የሰራ የነበረው የት ሆኖ ነው? ገነት ውስጥ ሆኖ። አሁን ገነት ምኗ ይቆፈራል? እስቲ እግዚአብሔር ያሳያል። ተቆፍራ ያለቀላት እኮ ነች፣ ያማረች ነች። ግን ስራ የተፈጠረው ጥረግረ ብላ በኋላ ነው። ይሄ መከራው ችግሩ ምናምን ነው እንጂ ስራ ግን የተፈጠረው ከውድቀት በፊት ነው። ገነትንም ይሰራ ነበር ይላል። ስለዚህ እንኳን እዚህ የተበላሸ ዓለም ላይ ሆነን ቀርቶ ገነት ላይ ብንሆንም ምን ማድረግ አለብን? መስራት። እግዚአብሔር የመጀመሪያ የፈጠረው እንደውም ስራን ነው ይባላል። እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? ፈጠረ። ይሄ ራሱ ስራ ነው። ስራውን ሰርቶ ሲጨርስ ማንን ፈጠረ? ሰውን ፈጠረ። እና ሁለተኛው ራስን መቻል ያስፈልጋል ነው ባጭሩ። ስራ መያዝ ምናምን ሳይሆን ራስን መቻል ያስፈልጋል፣ ራስን መደገፍ ያስፈልጋል። ሶስተኛው በዙሪያው ላሉ እንስሳት ስም ያወጣ ነው። ስለዚህ እኛም ዙሪያችን ላሉ ለድመት፣ ለውሻ
ስም ማውጣት ማለት አይደለም። ምክንያቱም ያ ጊዜ አልፏል፣ ስም ወጥቶላቸው አልቋል። ግን ርዕዮተ ዓለም የምንለው ወይም አይዲዮሎጂ የምንለው ዙሪያችንን ዲፋይን አድርገን መጨረስ። ስለ ዓለም ያለን አስተሳሰብ ምንድን ነው? በዙሪያችን ያሉ ሰዎችን፣ በዙሪያችን ያሉ ነገሮችን አመለካከታችን፣ አስተሳሰባችንን ዲፋይን አድርገን መጨረስ አለብን። በኋላ መጣበታለሁ። ግን እንደው ሩቅ ሳንሄድ ለምሳሌ ጓደኞቻችን ይኖራሉ። ማን ነው ጓደኛችን? ከማን ጋር ነው የምንውለው? ምንድነው የምንወደው? ምንድነው የምንጠላው? ይሄንን ሰው ዲፋይን አድርጎ መጨረስ አለበት የለበትም? አለበት። ሌላ ሰው ጨምሮ ከማሰቃየት በፊት ብቻውን በነበረ ሰዓት ዲፋይን አድርጎ መጨረስ አለበት። አዳም በዙሪያው ያሉት እንስሳት ናቸው። ለእንስሳት ስም አወጣ። እኛ ደግሞ ስም የምናወጣላቸው ብዙ የህይወት ፕሪንሲፕሎች ሊኖሩን ይችላሉ። ጓደኞች ሊኖሩን ይችላሉ። ሴቶች የሴት ጓደኛም የወንድ ጓደኛም፣ ወንዶች የወንድም የሴትም ጓደኛ ይኖሩናል። ስለዚህ ከጓደኞቻችን ጋር ማን ነው ጓደኛዬ ብሎ መምረጥ ሊሆን ይችላል። ይሄ የጮኝነቱን ሳይሆን ዝም ብሎ ጓደኝነቱን ማለት ነው። ወዳጆቻችን ምን አይነት ሰዎች ናቸው? አንዳንዴ ሴቶች ከወንድ ጋር፣ ወንዶች ከሴቶች ጋር ጓደኛ ሊሆኑ ይችላሉ። ምንድናችሁ ሲባሉ አይ እንዲሁ ጓደኞች ነን የሚሉ ግን ዲፋይንድ ያልሆነ ጓደኝነት አለ። አሁን እንደ እጮኛ ብትሆኑ ከዚህ በላይ ምን ታረጋላችሁ የሚያስብሉ ማለት ነው። ሙሉ አብረው የሚውሉ አብረው የሚያመሹ በቃ እና እነሱም የማይታወቃቸው ማለት ነው። እየሰማችሁ ለራሳቸው ራሱ ይሄ ዲፋይኒንግ ዘ ሪሌሽንሺፕ የሚባል ኮንሰፕት አለ። ምንድነን ብሎ ራሱ መነጋገር ያስፈልጋል ቁጭ ብሎ እና ምንም ቦርደሩ ሳይታወቅ ከመጠን ያለፈ ብዙ ሰዓት አብሮ ማሳለፍ፣ ብዙ ሰዓት አብሮ ማውራት፣ ከመጠን በላይ አካላዊ ፊዚካል በጣም መቀራረብ። ግን አይ ወንድምና እህት ነን፣ ወንድሜ ነው። ልክ ነው፣ ወንድም ነው፣ ግን ወንድ ነው አይደለም። እህት ናት፣ ግን ሴትም ናት አይደለም። ስለዚህ የራስ አይ እኔ ውስጤ ንጹህ ነው ምንም አላሰብኩም ልንል እንችላለን። ግን ያኛው ሰው የሚያስበውን ነገር ማወቅ እንችላለን? አንችልም። ምን እንደምንፈጥር አናውቅም። ብዙ ሰዎች ሳያስቡት እንደዚህ አይነት ጓደኝነት ውስጥ ገብተው ወደማይሆን መስመር ሄዶ ወይ ለቁም ነገር መብቃት አንድ ነገር ነው፣ ብቻ ሳይፈልጉት የሚገቡበት ጓደኝነት አለ። ወንድሜ ነው እያሉ ማለት እና አንዳንዴ ራሳችንን ልባችንን ልናምነው እንችላለን፣ ልናዘው እንችላለን። ግን ስጋችንን ሰውነታችንን ማዘዝ እንችላለን? አንችልም። ፈተና ውስጥ አለመገዝ፣ እዛ ነገር ውስጥ ራስን አለመክተት ነው እና ለዙሪያው ስም አውጥቶ መጨረስ ያስፈልጋል። በብዙ ጉዳዮች ላይ ያለንን አቋም ጨርሰን የምናሳልፍበት ጊዜ ነው የብቸኝነት ጊዜ። የመጨረሻው አዳም ተኝቶ ነበር ይላል። አዳም የጉድለት ስሜት አልተሰማውም። አዳም ቁጭ ብሎ እንደው ፈጣሪ ሆይ እንደው በቃ ብቻዬን ታስቀረኝ እያለ አይደለም ሔዋንን ያገኘው። አዳም በገነት መሬት ላይ ምን ብሎ ነበር? ተኝቶ ነበር። ያዘጋጀለት ማን ነው? እግዚአብሔር። ተኝቶ ነበር ማለት እኛ ፊዚካሊ እንተኛ ማለት አይደል። አንድ ሰው ረዳቱን ለማግኘት ሴቷ ወንዱን፣ ወንዱ ሴቷን ለማግኘት ትተኛ ማለት አይደለም። ሐሳቡን መተኛት ማለት ሐሳቡን መተው መጣል ነው አይደለ? ስለዚህ ሐሳባችንን ለማን መተው ነው? ለእግዚአብሔር። አዳም ከመጠን በላይ ኦብሰስድ ሆኖ እንደው ማንን ነው ማገባው እያለ ስለተጨነቀ አይደል። ልባችሁ ስለ ትዳር በማሰብ እንዳይከብድ። እንግዲህ ልብ አድርጉ፣ የመጀመሪያዎቹ ባልና ሚስት ታሪክ ውስጥ ነው ይሄ ሁሉ ነገር እግዚአብሔር ያስቀምጣል። እና አዳም ሐሳብም አልሰጠም ራሱ። እንደው ማን ትሁንልህ፣ ምን አይነት ትሁንልህ ቢባል ካለው ዕውቀት አንጻር ምናልባት ከእንስሳቱ በጣም ቆንጆ የነበረችው እባብ ነበረች ይባላል። ስለዚህ የአዳም ዕውቀት ቢገባበት ኖሮ ምናልባት እባብ ምን መርጦ ስለዚህ ከሱ ሐሳብና ዕውቀት በላይ የማን ሐሳብ ይበልጣል? ሙሉ ሐሳቡን ጥሎ የነበረው ለእግዚአብሔር ነው። እዚህ ላይ በጣም እንደው እንድትይዙት አሁን ዋና ይሄንን ያስነሳይ ምክንያት ምንድነው? የጉድለት ስሜት ሲሰማን አይደለም እጮኛ ወይም ጓደኛ መያዝ ያለብን። አንዳንድ ጊዜ አንዳንድ ሰዎች በዙሪያቸው ያሉ ጓደኞቻቸው ሁሉም ጓደኛ ካላቸው እጮኛ ካላቸው፣ ሴቶቹም በተለይ እንግዲህ ወይ በሴቶች ወይ በወንዶቹ ያዘነብላል፣ እናንተ ራሱ ወቁት። ግን መተው ስለ እጮኛቸው ሲያወሩ ያሳለፍነው ነገር ምናምን ሲሉ እኔ ግን እንደው መቼ ነው ብለው በቃ እንደው ሲንግል ሆኖ ከመቆየት ብለው ወደዚህ ህይወት የሚገቡ ሰዎች አሉ። ወይ ደግሞ የሚያዋራቸው ሰው ከማጣት። ይሄ በጣም አደገኛ ነው።
የራበው ሰው ምግብ ይመርጣል? ይመርጣል አይመርጥም? ይመርጣል አይመርጥም? ያገኘውን ነው የሚበላው። ለምን? ስለራበው። ስለዚህ የሆነ ጉድለት ሲሰማን አይደለም ወደዚህ ህይወት መግባት ያለብን። አዳም አረ የእጮኛ ያለ የሴት ያለ ብሎ እንዳላገኘ ሔዋንን የጉድለት ስሜት በተሰማን ጊዜ ወደዚህ ህይወት መግባት በጣም ሪስክ አለው። ምንድነው የሚያመጣው መጥፎ ነገር? የሚያዋራን አተን ከሆነ ከሌላ ሰው ጋር አውርተን ልናሳልፈው እንችላለን። ግን በዛ ጊዜ ብቻዬን በሆንኩ ጊዜ ጓደኛ በሌለኝ ሰዓት አብራይ ነበረች አብሮኝ ነበረ ተብሎ ወደዚህ ህይወት አይገባም። እንደዛ አይነት ስሜት ላይ ሆነን የምንወስነው ውሳኔ ትክክል አይሆንም። ወይ በሃይማኖት የማይመስለን ሰው ውስጥ ወይ በምግባር ወይ በሌላ ነገር ማንግባባው ያንን ክፍተት ለመሙላት ብቻ ብለን በተራበን ሰዓት የበላነው ምግብ ስለሚሆን በጣም ብዙ ችግር ያመጣል። ስለዚህ የምልአት ሔዋን መታ አላሟላችሁም። አዳም ምሉ ነበር። እንደውም ሔዋን ነች ከሱ የተገኘችው አይደል? ነው አይደለም? ከምልአቱ ነው እንጂ የተገኘችው ከሱ የሆነ ነገር ተወስዶ ነው እንጂ የተገኘችው ጎዶሎ ነበረብህ ልሙላለ ብሎ አምጥቶ አልሞላለት። ይሄም እንደሚያሳየው የእጮኝነት ህይወትን እንድንጀምሩንም አጋራችንን እንድናገኝ የሚያደርገን ጉድለት መሆን የለበትም። ምሉአን ነው መሆን ያለብን። የመጀመሪያው በጣም አይዲያል የሚባለው እግዚአብሔር ራሱ እጁን ያስገባበት ጋብቻ የሚያሳየው አዳም በምልአት እንጂ በጉድለት ሆኖ ሔዋንን ወደ ህይወቱ አላስገባም። እና መጠንቀቅ አለባችሁ። እድሜ አለ ከሌላ ኢንሴኩሪቲ አሁን እዚህ ህይወት ውስጥ ካልገባው መቼ ገባለሁ ከሚል ዝም ብለው የሚገቡ ሰዎች ከኮንሰፕቱ ራሱ ፍቅር የሚይዛቸው ከፍቅር የሚይዘው ሰው ማለት እገሌን አፍቅሮ አይደለም በቃ እንደው ማፍቀር ደስ ብሎት ሐሳቡን እንደው ዝም ብሎ ወዶት የሚገባበታል። እና እዚህ ላይ እጅግ በጣም መጠንቀቅ አለብን። ራስን መቻል ያስፈልጋል። ሌላው ብቻ መሆን ያስፈልጋል። ከአራቱ ውጪ ምን መሆን ያስፈልጋል? ምን መሆን ያስፈልጋል? አዎ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ነው እግዚአብሔር ረዳት የጨመረለት። ይሄ ማለት አዳም ብቻውን ነበረ። እኛም ብቻችንን መሆን አለብን ሌላ ሰው ወደ ህይወታችን ከመጨመራችን በፊት። እንዴ ብቻዬን ነኝ እኮ ካላችሁ ብቻ መሆን ራሱ ብዙ መስፈርቶች አሉት። ለምሳሌ በወጣትነት ጊዜያችን ውስጣችን የተለያዩ አይነት ስብዕናዎች ይመላለሳል። በአስተሳሰብ በጣም ብዙ አይነት አሁን ልጆች ሆነን በወጣትነት ጊዜ በጣም early የሚጀመር ሪሌሽንሺፕ በጣም አስቸጋሪ የሚሆነው እድሜ ቢደርስም አንበስልም። ሙዝ አሁን የሚበላው ሲደርስ ነው አይደል? ነው እንዴ? ሙዝ የደረሰት ልክ ሲደርስ አንስተን ልጠን እንበላለና ሙዝ የደረሰው ይበላል። ምን መሆን አለበት? ሙዙ መብሰል አለበት። እድሜ ስለደረሰ ለሪሌሽንሺፕ በቂ ነው ማለት አይደለም። ማቹር ማድረግ አለብን። እና በጣም በተለይ ወንዶቹ እንግዲህ ሳይንሱም እንደሚደግፈው ቶሎ አንበስልም አይደል? እውነት ለመናገር ማቹሪቲ ላይ ትንሽ እህቶች ቀደም ይላሉ። ለዚህ ነው በጣም early የሚጀመር ሪሌሽንሺፕ ላይ በጣም እህቶች ይጎዳሉ። ለምን? ወንዱ ገና አልጨረሰም። ገና ብቻ ማቹሪቲው ገና ስለሆነ በጣም በልጅነት የተጀመሩ ጓደኝነቶች በጣም መቆሳሰል፣ በቃ መጎዳዳት፣ በጣም መሰባበር በኋላ መተያየት እስከማይፈልጉ ድረስ ከሱ ጋር ያሳለፉት ብለው ቀጣይ ህይወታቸው ላይ ጠባሳ እስኪሆን ድረስ የሚጎዱት ብስለት ስለሌለ እና ብቻውን ሳይሆን ወደዚህ ህይወት ሰው መግባት የለበትም ማለት ራሱን ዲፋይን አድርጎ ሳይጨርስ። አሁን አንድ ሰሞን እንደው የዓለም ዋንጫ ሰሞን ሲሆን እግር ኳስ ተጫዋች መሆን የሚያምረው ከሆነ ደግሞ እንደው አንዴ ዶክተር አንዴ ፓይለት ያየውን ማለት ነው በሙያ እንኳን አንዴ ኮስታራ መሆን ነው የሚያስፈልገው ብሎ ኮስተር ነው። አንድ ደግሞ ጥሩ ተጫዋች ሰው ሲያይ ተጫዋች መሆን የሚፈልግ አንዴ ጉረኛ አንዴ ደግሞ ትሁት። እኮ በእኛ ቤተክርስቲያን ንፋስም ነፈሰ ዝናብም ዘነበ የሚል አለ እዚህ በወንጌል አይደለ? ያንን ቤት መታው ግን በአለት ላይ ስለጸ ይህን ሲተረጉሙት መጀመሪያ ዝናብ ዘነበ የተባለው እና ነፋስ ነፈሰ የተባለው ይላሉ። ነፋስ ፍሬን ከገለባ እንደሚለይ አንድ ሰሞን መንኩስ የሚል ሐሳብ ይመጣበታል አንድ ወጣት ላይ። ነፋስ ፍሬን ከገለባ እንደሚለየው ምናኔ የሚያምረው አለ። በቃ የምን ጋብቻ ንስሐ አባቱ ጋር ሄዶ በቃ አባቴ እኔ እቺ ዓለም አስጠልታኛለች መመንኮስ ነው የምፈልገው። ተው ቢባል ራሱ አይሰማም። ተው ቢባል አይሰማም። ይሄ ነፋስ ነፈሰ ነው ፍሬን ከገለባ የሚለይ። ቆይቶ ደግሞ ዝናብም ምን አለ ዘነበ። ደግሞ ዝናብ ከዘነበ ፍሬ ነው አይደል የሚያፈራው። አግባ የሚል ሐሳብ
በቃ እነ ኤልያስ እነ መጥምቁ ዮሐንስን ሲተርክ የቆየ መነኮሳቱን ሲያነብ የቆየው ይቀይረውና አሁን ደግሞ እነ አብርሃም ይታዩታል። አብርሃምና ሳራ እንዲህ በጋብቻም እኮ ስንት ነገር አለ ብሎ አሁን አግባ የሚል ሐሳብ ደግሞ ይመጣል። ሶስተኛ ጎርፍም ጎረፈ ይላል። ምን ጎረፈ? ጎርፍ ደግሞ የምን ጋብቻ የምን ምንኩስና እንደፈለኩኝ ለምን አልኖር መጨናነቅ አያስፈልግም የሚል ማለት ቤቱን በአለት ላይ ከሰራ ማለት በቃል እግዚአብሔር ላይ ከመሰረተ በመጣበት ሐሳብ ሁሉ ራሱን አይቀያየርም። በመጣበት ሐሳብ እና 30 ነገር መሆን፣ አንዴ መነኩሴ መሆን፣ አንዴ ደግሞ በጋብቻ መኖር፣ አንዴ ኮስታራ፣ አንዴ ይሄ ሰውዬ ብቻውን ነው እንዴ? ውስጡ ብዙ ሰዎች አሉ የሚቀያየሩ በየጊዜው የሚጎሉ ማለት ነው። ስለዚህ ብቻውን ሳይሆን አሁን ወደዚህ ህይወት ከገባ አብራው የምትሆነዋን ሴት ወይ አብሯት የሚሆነውን ወንድ ስቃይ ውስጥ ነው የሚከቱት። ምክንያቱም የተገናኙ ቀን የሆነውን ይዛ ነው አይደል አብራው የምትሆነው ነው አይደለም? ይሄ ሰውዬ ይቀይራል እኮ ገና። ስለዚህ ምን አይነት ተለዋዋጭ እስስት ነው የሚያሰኘው? ሰዎች እንዲጣሉ የሚያደርጋቸው ራሳቸውን ዲፋይን አድርገው አልጨረሱ። ይሄ ሰልፍ አክቹዋላይዜሽን የሚባለው ማለት ነው። እስቲ እኔ ማን ነኝ ብለህ የብቸኝነት ጊዜ ራስን ዲፋይን አድርገህ የምትጨርስበት፣ እንደውም ከራስ ጋር መነጋገር። አሁን አንተ ራስን መጠየቅ ያለብህ እኔ ራሴን ባገኘው አገባዋለሁ ወይ ብለህ እየሰማችሁ እስቲ አሁን ያለውትን እኔን ባገኘው ሴቱ በሆን ወንዶች ማሰብ ያለባቸው አገባዋለሁ ወይ ይሄን ሰውዬ፣ ሴቲቱም እኔ ወንድ በሆነ አገባዋለሁ ወይ ማንነቴ። ራስን መመዘኛ በእውቀትም በሌላ በብዙ ነገሮች በመንፈሳዊውም በስጋዊውም ራሳችንን ቢውልድ የምናደርግበት ጊዜ ነው የብቸኝነት ጊዜ ማለት እና እንደዋዛ እንዳናየው። አንድ መሆን ያልቻለ ሰው ሁለት ሊሆን አይችልም። መጀመሪያ ራሱን አንድ ማድረግ አለበት። አዳም ሔዋንን ለመጨመር መጀመሪያ ብቻውን ነበረ ነው።